ይህ መልእክት ለማን እንደሆነ አላውቅም፣ ግን ይህንን የሚሰማ ሰው አምኖ ከሆነ የእግዚአብሔር መጽናናትና መለኮታዊ ጉብኝት ታምራዊ ጉብኝት ይሆንለታል አንድ ሰው ለሚያምን ሰው። በዮሐንስ ወንጌል ምዕራፍ 2 ላይ ጌታ ኢየሱስ ማርያም እና ወንድሞቹ በሰርግ ቤት ተገኙ። ወንድሞቹም ጌታ ኢየሱስም ማርያምም እንደ ኖርማል ሰው ነው በዚህ ሰርግ ላይ የተገኙት። የተጠሩትም የተገኙትም የተለየ ስፍራ የተሰጣቸው ወይም ደግሞ የተለየ ነገር ከነሱ ሰዎች አይጠብቁም ነበር። ኖርማል እንደ ማንኛውም ሰው ነው የመጡት። ከነሱም የተለየ ነገር አይጠበቅም፣ ሰው አይጠብቅም ነበር እና በዛ ሰርግ ቦታ ላይ የሰርጉ ባለቤት ወይ ደግሞ ሰርጉን የደገሰ አንድ ያልጠበቀ ነገር ሆነበት። ለጋበዛቸው እንግዶች ይበቃኛል ብሎ ያዘጋጀው ነገር ሳይበቃው ለውርደት የሚያበቃው ያልተጠበቀ ውርደት ወይ ደግሞ ያልተጠበቀ ወጀብ፣ ያልተጠበቀ ችግር አጋጠመው። ይሄ ችግር በሰዎች ፊት ሁሉ የሚያሳፍርና አንገት የሚያስደፋ ነው። ዋይን ለመጥመቅ ወራትና ዓመታት ይፈጃል። በትንሹ ወራት ይፈጃል። የወራት ዝግጅት ነው። የ12 ወራት የ6 ወራት ዝግጅት ያስፈልጋል። በአንድ ቀን ዋይን ተጠምቆ ዛሬ ተጠምቆ ነገ አይጠጣም። ስለዚህ በቀላሉ የሚመለስና በቀላሉ የሚስተካከል ችግር አይደለም ያጋጠመው። በጣም የሰማ ሁሉ የሚስቅበት፣ በታሪክ ሁላ በታሰበ ቁጥር የእንትና ሰርግ እኮ እንደዚህ ነበር፣ አይገርምም? አቅሙንና ጉልበቱን ሳያውቅ ነው ሰርግ ደግሶ እየጠራን፣ እኛ እኮ ሄደን ዋይን አልደረሰንም፣ አልጠጣንም፣ በጣም የሚገርም ነው ብለው ለውርደትና ስሙ ለመጥፋት በሰዎችና በጎረቤቶቹ በዙሪያ ባሉ ሰዎች ሁሉ መታሰቢያው ውርደት፣ መታሰቢያው ስም መጥፋት፣ መታሰቢያው አንገት መድፋት የሚያደርግ አይነት ማዕበልና ችግር ነበረ ለዚህ የሰርግ ባለቤት የደረሰው። ማርያም ግን ይህንን ስታውቅ ይህ ሰው እንዲዋረድ አልፈለገችም። አንድ መታውቀው ነገር አለ። አብሯት ያለው ልጅ ብቻ አይደለም፣ መለኮት እንደሆነ፣ በሰዎች ችግር በሰዎች ሐዘን የማይደሰት የወደቁትን ማንሳት፣ ላዘኑት መጽናናት የሚሆን የህይወት መልስ አብሯት እንዳለ ታውቅ ነበረ ማርያም። ስለዚህ ወደ ጌታ ኢየሱስ መጣችና ችግራቸውን ነገረችው። እሱ አንቺ ሴት ወይ ጊዜ እኮ አይደለም ማለት። ለባሪያዎቹ ግን እንደዚህ አለች፣ እሱ የሚላችሁን ሁሉ አድርጉ። ምክንያቱም እሱ የሚለው ነገር መልስ አለው። እሱ የሚለው ነገር ሁሉ የችግራችን የህይወታችን መልስ ነው። ስለዚህ እሱ ምንም ነገር ይበላችሁ፣ እሱ የሚለውን አድርጉ፣ መልስ ይሆናል አለች። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እነዚህ ሰዎች እሱ የሚላቸውን ሰሙ። ታሪክ ተገለበጠ። ዛሬ በጌታ በኢየሱስ ስም እንዲህ ብዬ ጸልያለሁ ለአንድ ሰው ሊያሳፍር፣ ልብህን ሊሰብር፣ በሰዎች በጓደኞች በቤተሰብ በአካባቢ ባሉት ሁሉ አንገት መድፋት፣ ለሰዎች መሳቅ፣ ለታሪክ መበላሸት ምክንያት አድርጎ ጠላት ሊጠቀመው ወደ ህይወት ያመጣው የትኛውም ማዕበልና ወጀብ በጌታ በኢየሱስ ስም አሁን ጸጥ ይበል። ያንን ውሃ የሆነውን በቅጽበት ወደ ዋይን ቀይሮ ነገሮችን ያጣፈጠ፣ ውርደታቸውን ሐዘናቸውን በደስታ ቀይሮ ለምስጋና ያበቃ የእግዚአብሔር መለኮታዊ እጅ በጌታ በኢየሱስ ስም በነገር ላይ መጣ። ሊያሳዝን በፈለገው ነገር ላይ መጣ። ልብን ሊሰብር በወጣው ነገር ላይ መጣ። ጠላት በሰዎች ፊት አንገት ደፍተ ታዋርደ አዝነ ቆስመ እንድትኖር ዛሬ ብቻ አይደለም ነገም ላይ ነገ መንገድን ፊውቸርን ለማበላሸት ጠላት ያወጣብህ አዋጅ በጌታ በኢየሱስ ስም ተገለበጠ። ጠላት የቀመረው ያዘጋጀው ምዕራፍ በጌታ በኢየሱስ ስም ተቀየረ። በኢየሱስ ስም ለአንድ ሰው እኔ ጌታ እንደዚህ ያለኝ፣ አታፍርም። በቤተሰብ መካከል አታፍርም። በጓደኞች መካከል አታፍርም። በሚያውቁ ሰዎች መካከል አታፍርም። ዛሬም አታፍርም፣ ነገም ወደፊትም አታፍርም። እግዚአብሔር ሊያሳፍር እየመጣ ነገርን ሊያበላሽ የመጣውን ነገር በጌታ በኢየሱስ ስም ወደ መልካም ቀየረው። ሮሜ ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንደሚደረግላቸው እናውቃለን ይላል። ዛሬ በጌታ በኢየሱስ ስም አንድ ሰው እንደዚህ ብሎ እንዲናገር ፈልጋለሁ። ነገሬ ሁሉ ለበጎ ተቀየረ። ሐዘኔ ወደ ደስታ፣ መከራዬ ወደ ደስታ፣ በኢየሱስም ባዶነቴ ወደ ሙላት። ያ ውሃን ወደ ዋይን የቀየረ ኢየሱስ ነገር ይቀየር። አሜን። በጌታ በኢየሱስ በቃና ዘገሊላ በዛ ሰርግ ቤት ተገኝቶ ታሪክን የገለበጠ ውርደታቸውን፣ ሐዘናቸውን እጅግ በሰዎች ሁሉ ፊት ልባቸውን አንገታቸውን ደፍተው እንዲኖሩ የሚያረግ ታሪክ በመጣበት ኢየሱስ ጣልቃ ገብቶ ጊዜው እንኳን ባይሆን
ጌታ በእነሱ ሐዘን አይደሰትም። ጌታ በእነሱ አንገት መድፋት ስለማይደሰት ጊዜው እንኳን ባይሆን ኢየሱስ ጣልቃ ገብቶ ያንን መከራ ያንን ችግር ማንም ሊፈታው የማይችል ዋይን ይውል። ስለዚህ ይሄ በዚህ ሰርግ ፕሮግራም ላይ በፍጹም ዋይን ዳግመኛ ሊገኝ አይችልም። ከ6 ወር በኋላ ከ1 ዓመት በኋላ ነው የሚገኘው በሰው ፕሮሰስ። እግዚአብሔር ግን ጌታ ጣልቃ ሲገባ ውድነ ማይክሮ ሰከንድ ነው ነገሮች የተቀየሩት። በጌታ በኢየሱስ ስም አታፍርምና አትፍራ፣ አትዋረድምና አትደንግጥ። ዛሬ የእግዚአብሔር እጅ በነገር ላይ ጣልቃ ገባ። ታሪክን የሚቀይር፣ ሐዘንን የሚቀይር፣ ስብራትን የሚቀይር፣ ውርደትን የሚቀይር፣ ጠላት ሊስቅብ ሰዎችን ሊያስቅብ ባወጣ አዋጅ ላይ እግዚአብሔር ጣልቃ ገባል። አንድ የሚያምን ሰው ጌታ ጣልቃ ገባ ይበል። ነገሬን ወደ መልካምነት ተቀየረ። ነገሬን ወደ መልካምነት፣ ሐዘን ወደ ደስታ የእግዚአብሔር እጅ ጣልቃ ገባችልን። አታፍርም። ውሃን ወደ ዋይን መቀየሩ ብቻ አይደለም። የነሱ ሐዘን የነሱ ኢየሱስ ያንን ታምራት ያደረገው ያለ ጊዜው ነው። ያደረገበት ምክንያት ስለሚወዳቸው ነው። በሐዘናቸው አይደሰትም፣ በልብ ስብራታቸው አይደሰትም። ታሪካቸው እንዲበላሽ አልፈለገም። ስለዚህ ኢየሱስ ጣልቃ ገብቶ ነገርን ቀይሮ ደስታቸውን አስቀጠለ። ዛሬ በኢየሱስም በሆነ ነገር ምክንያት አድርጎ ነገራችሁ ላይ ጣልቃ ገብቶ በደስታችሁ በምስጋናችሁ ጣልቃ ገብቶ ወደ መከራ ምስጋናችሁን ወደ ለቅሶ ምስጋናችሁን ሊለውጠው ጣልቃ በገባበት በከፈተው በአዲስ ምዕራፍ ኢየሱስ ጣልቃ ገባል። አንድ ሰው በእምነት እንደዚህ በል፣ ደስታ ይቀጥላል፣ ምስጋና ይቀጥላል፣ አምልኮ ይቀጥላል፣ በጌታ በኢየሱስም ድሌ ይቀጥላል፣ መከናወን ይቀጥላል። አሜን። በጌታ በኢየሱስም አምልኮን ትቀጥላል፣ ምስጋናን ትቀጥላል፣ ድልህን ትቀጥላል። በኢየሱስም በረከት ይቀጥላል፣ ድል ይቀጥላል፣ መከናወን ይቀጥላል፣ ከፍታ ይቀጥላል። ጠላት ያፍራል፣ አንተ በምስጋና ትቀጥላል። ኢየሱስ ጌታ ነው። ባንተና በነገር ሊያሳዝን ጠላት በጀመረው ነገር ውስጥ እግዚአብሔር ጣልቃ ገብቶልሻል። ሻሎም። ተባረኩልኝ። ከተባረካችሁበት ሼር አድርጉ። እወዳችኋለሁ። መልካም ቀን።